ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳዮችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን የእርስ በርስ ግድያን በተመለከተ እሱን የምናነሳ ይሆናል። በመቀጠልም ምህረት በመግባትና ባለመግባት መካከል ያለውን ውዝግብም እናነሳለን። ሌላው አድማ ብተና የተባለው የድሮ ልዩ ኃይል ማለት ነው፣ አሁን በቅማንት ህዝብ ላይ እየፈጸመ ያለውን ተናጠላዊም ሆነ የጅምላ ጥቃት እሱንም እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ አክብሮት ግብዣችን ነው። የመጀመሪያ ጉዳያችን የምናደርገው እንግዲህ በእርስ በርስ ግድያ የተለያዩ ጉዳዮችን እንሰማለን። በተለይም እዚህ በጎንደር ቀጠና ዛሬ የምንመለከተው የቅማንቱን ለየት አድርገን ይሆናል ማለት ነው። የእርስ በርስ ግድያ በቅማንት መካከል ለምን በዛ? በሌላውም ቢሆን አለ። በእርግጥ ለዚህ ችግር መባባስ ግን ምቹ ሁኔታዎች አሉ ወይ? ምንድን ነው ይሄ ነገር አሁን ላይ የከፋ ደረጃ ላይ የደረሰው? ምን ምክንያት አለው ከጀርባው የሚለውንና አጠቃላይ ያሉትን ጉዳዮች ምናልባትም ለዚህ ማሳያ የሚሆኑ ማስረጃዎችንም ጭምር እያነሳን እናንተ ጋር ቆይታ እናደርጋለን። ዘንድር በዚህ ጉዳይ ያሉትን መረጃዎች ለተመልካቾቻችን የምታደርስ ወደ አንተ ልምጣ። መልካም። የእርስ በርስ ግድያ በቅማንት መካከል ለምን አስፈለገ? ለምንድን ነው የተፈጠረው? እነማን ነው እየፈጠሩት ያሉ የሚለውን ነገር እንዲሁ የተወሰነ ሃይላይት ለመስጠት የተፈጠረው ስርዓት አልበኝነቱን ተከትሎ ነው። በቅማንት ምድር የማንነትና የራስ አስተዳደር ጥያቄ ከተነሳ ጊዜ ጀምሮ የአማራ ክልል በአግባቡና በህግ አግባብ ከመስራት ይልቅ ወደ ብጥብጥ እንዲሄድ የሄደበት መንገድ ለረጅም ርቀት ተጓቶ አሁን የደረስንበት ዳፋ ይዞ መጥቷል። ምንድነው የሆነው? ያው በአካባቢው ስርዓት አልበኝነት ሲነግስ ራስን የመከላከል እንቅስቃሴዎች ነበሩ። እዛ ራስን ተደጋጋሚ ጭፍጨፋ ስለነበረ ነው። ዜን በመካከል የጭልጋ ወረዳም የምዕራብ ጎንደር የምትለውም ማዕከላዊ ጎንደርም የሚባለው ተንከሲስ ተሰባስቦ የቅማንትን ትግል ለማደናቀፍ በሚል የተለያየ ታጣቂ ራሳቸው እየፈጠሩ ልክ በታጋይ ስም የሚንቀሳቀሱ ነው፣ ግን ደግሞ ትግል ውስጥ የሚያፈርስ ታጋይ እንዲፈጠር ተደርጎ ነበረ። በቅርብ ጊዜ እንኳን የነ አዛናው አደባው ቡድን ይሄ ካራ ቡድን የሚል ክሬት አድርገው በመተማም አሰማርተዋል፣ በጭልጋም አሰማርተዋል። በዚህ ሂደት ስርዓት አልበኝነት እንዲነግስ ተደረገ ማለት ነው። ሪትም ያለው አሁን ጫካ የወጡ ልጆች የራሳችን እንከላከላለን ያ ፋኖ የሚባል በአካባቢው ትልቅ ችግር ሲፈጥር ስለነበረ ከዚህ ህዝቡንና ራሳቸውን ለመከላከል ብለው ጫካ የወጡና ራሳቸው የሚጠብቁ ልጆች ተረጋግተው በአንድ ላይ ተደማምጠው እንዳይታገሉና አካባቢያቸውን ጸጥታ እንዳይጠብቁ እንዳይረጋጋ የማድረግ ሁኔታ ነው የነበረው። በተለይ ላለፉት 3 ዓመታት በጣም አስቸጋሪ የሆነ ሁኔታ ነው የፈጠሩት። ትልቅ ችግር ማለት ነው። በዚህ ሂደት ሌባውም በየአካባቢው እየወጣ ይዘርፋል፣ ወንበዴውም በዚህ ስም እየወጣ ይበጠበጣል፣ እንደፈለገ ያደርጋል። የምር ለህዝብና ለራሳቸው ብለው የሚታገሉ ልጆቹ ራሱ አደጋ ላይ እየወደቁ መጡ ማለት ነው። እና በዚህ ሂደት ሰው ይታገታል፣ ያግታሉ፣ ይዘርፋሉ፣ ገበሬውን ሴት ሳይቀር ይገድላሉ፣ አስገድደው ይደፍራሉ። ብዙ ችግር ነው የተፈጠረው። ይሄ ወሮ በላው ሌባ በሙሉ ማለት ነው። መምህራን ሳይቀሩ ሲደፈሩ እንደነበሩ የፈለገውን ነገር እንደሚያደርጉ ማንም ከነሱ በላይ ምንም እንደሌለ አይነት ነገር ሆኖ ነው የቀጠለው። ይሄ እንዲሆን ሆን ተብሎ ነው የተሰራው በመንግስት ባለስልጣናት በኩል ደሊብሬትሊ ተሰርቷል ይሄ ነገር ማለት ነው። ይሄ እንግዲህ በሂደት ምን አመጣ? አንደኛ ሰው አግተው ብር በተቀበሉበት ልክ ይጣላሉ። አንዱ ሂዶ የሆነና አካል ገደለ፣ ዜና የዛ ዘመድ ይሆናል፣ ሌላው መጥቶ ይገለዋል። ይሄ ሂደት ምን እያደረገ መጣ? አንዱ በገደለው ሌላው ይጋደላል፣ ኢቭን እርስ በርሳቸው ይጋደላሉ። ከዛ በኋላ ደግሞ የዛ ደም ሰበባ እየሄደ ደግሞ ሌላው ቦታ ይደርሳል ማለት ነው። የሚመለከተውንም የማይመለከተውንም ሁሉ ስም እያጠፉ እንደዚ አይነት ወሬዎቹ ምናምን እያመጡ ወደ ግድያ ወደ ባሰ ግድያ እየሄዱ ነው ማለት ነው። እና አሁን ላይ ግድያ እንዲበራከት እርስ በርስ መጋደል በጣም እንትን እንዲደረግ ተደርጓል። ይሄ ዝርፊያ፣ ወንብድና፣ ሰዎችን ማሰቃየት፣ ማገት የሚደረገው መንገድ እየዘጉ ሲደረግ የነበሩትን ነገሮች እናውቃለን። በዛኛው ሳይድ ሚሽን እየተቀበሉ ከምዕራብ ጎንደሩ ሚሽን እየተቀበሉ ሲሰሩ የነበሩትን እናውቃለን። ንጹሐን ዜጎች መንገድ ላይ ምን እንደተደረጉ ከዚህ በፊት አቅርበው ነው እናውቃለን። እንዲህ የተደረገው ነገር በሙሉ በሰው ደም ላይ ነው የሚቀለደው ማለት ነው። መጋደል ስላለ ማለት ነው። መጨረሻ ስትገደል ደግሞ የዛ እንትኑ ባህሉ ወጉ ደም መመለስ ወይም ብቀላ የሚባለው ነገር ኮመን ነው። ያን ታደርጋለህ። ስታደርግ ቤተሰብ ዘመድ የሆነ ነው የምትጋደለው። ባለፈው አንድ ያነሳነው ነገር ነበር ይመስለኛል፣ በውይይት እንትን አድርገናል። እርስ በርስ መጋዳደልና ደም መመላለስ የሚባል በሽታ አሁን ሰውን እያፋጀ መሆኑን
መረጃዎቹ እየወጡ ናቸው። ዓላማ ቢስ በሆኑ ሽፍቶች ነው ይህን ነገር ሞትን አምጠው ወልደው ራሳቸው እነዚህ ዓላማ ቢስ ሲሆኑ ራሳቸውንም ይገላሉ፣ ቤተሰቦቻቸውን ያስገድላሉ። ለህዝባቸው መከራ ሆኑ። ዓላማ የሌላቸው ሰዎች ናቸው ይህን የሚያደርጉት ማለት። በተደጋጋሚ እኛ አስተያየትም ሰጥተናል። ይህ ነገር እንዲቆምም ብለናል። በምንም መንገድ መማር አልተቻለም። ትልቁ ችግር ከዚህ የመጣ እንደሆነ መረዳት እንችላለን። በርካታ ሰው በዚህ የድንቁርና አሰራር እየተፋጀ ነው። አሁን ትላንት ወይም ዛሬ ይሁን አይ ቲንክ ቄሎ ሰፈር የሚባል ቋራ ውስጥ አንዱ ተገሎ አድሯል። አንድ ሰው ተገሎ አድሯል፣ በደም ምለሳ ማለት ነው። በዚህ በተመሳሳይ አሁን ከምልህ ከሌብነት ጋር በተያያዘ እንደዚህ ሸፍቼ ነበር ምናምን በሚል የተያዙ ናቸው የተጋደሉት። ሌላው ተንፋጓባ የሚባል 2 ሰው ተጋሎ አድሯል። 2 ይሄ አሁን መረጃ የደረሰን ነው። ባለፈው ግንት ላይ የተጨራረሱትን ቤተሰቦች ታውቃለህ። የሽፍታ ቡድን ሆኖ 2 እርስ በርሱ ሴት ሳይቀር ሁሉ የተገዳደሉበት ማለት ነው። ሌላውም ከዛ በኋላም የነበረው ባለፈው ያቀረብናቸው ማለት ነው። በዚህ በበጋምዬም በጋባ አቅጣጫም ብዙ ነፍስ መገዳደል አለ። 8፣ 9፣ 10 የተጋደለበሽ ነው። ጫጭቆና ብትሄድ የባሰበት ነው። እንዲህ አይነት ግድያዎቹ ሞልቷል። ስርዓት አልበኝነት ስለነበረ ሌባ ይወጣል። ሌባ ሽፍታ ከወጣ መጋደል ኖርማል ነው። በቃ ሌላ ምርጫ የለም። ገሎ ነው የሚዘርፍህ፣ አንተም ትገላለህ ጠብቀህ። እንዲህ አይነት ነገር ውስጥ ነው የተገባው። አሁን ግድያ በጣም የተስፋፋበት ነው። ኢቨን እስከ አዲስ አበባ ባለፈው እንዳነሳ ነው እስከ አዲስ አበባ ሁሉ እየተከታተሉ ከዚህ ቤት ገብቷል እዚህ ገብቷል ምናምን የሚል እንቅስቃሴ ሁሉ ጀምረዋል። አሁን በሰፈር ከመጨራረስ ወጥተህ የሸሸውንም ነፍሰ ገዳይ ተከትሎ ለመግደል ሁሉ ቱዛት ኤክስተንት ተሄዶ በጣም አደገኛ የሆነ ሁኔታ እየተንቀሳቀሱ ነው። መቃ ባህር ኩርኩር ባለፈው አንስተነዋል። ባህር ኩርኩር ገባው የተጋደሉ አሉ። ታጣቂ ሆነው ሲዘርፉ ሲያግቱ የነበሩ እርስ በርስ የተፋጁ ማለት እርስ በርስ የተጋደሉ ከዛ ከሌ ነው እንደዚህ አድርጎ ያስገደለ ከሌ ነው ምናምን እያሉ የሚቦጠልቁ ዝም ብሎ ወሬ የሚያወሩ አሉ። እንዲያደርጉ ሌላው ማስገደል ማለት ነው። ድናቁርት እንዲህ ነው የሚሰሩት። ሌላ ስራ የላቸው። የተገዳደሉት እንኳን አይበቃም። ሌላም ንጹህ ሰው ሁሉ መወንጀል ዝም ብለህ እንዲህ አይነት ነገር ይመጣል ማለት ነው። የማይገናኘው ምንም አይነት መረጃ የሌለውን ሰው ሁሉ እየወሰዱ ይሄ ከሌ ነው እንደዚህ አድርጎ እነሱ ጋር የተደዋወለ እንደዚህ እያደረገ ምናምን የሚል ወሬ ያወራሉ። እንዲህ አይነት ነገር የመጣው ስርዓት አልበኝነቱ የወለደው ነው። ዝርፊያው የወለደው ነው። ዓላማ ቢስነቱ የወለደው ነው። ስግብግብነቱ የወለደው ነው ይሄን ነገር የሚያመጣው ማለት ነው። ለምንም ዓላማ ያልወጡ ስለሆኑ ለመዝረፍ ስለነበረ በዛ የተፈጠረ ነው። በጣም በሚያሳዝነው የሚጣሉበትን የዋና የግድያ ምክንያቶቻቸውን ብታይ ደግሞ አንደኛው አሁን ሳነሳ የነበረው ነው። መካካድ፣ ብር ዘርፈው ሰርቀው ወይም ግብር ይጥላሉ ከገበሬ ላይ። ከዛ በዚህ ክፍያ ይካካዳሉ፣ በዚህ ይጣላሉ፣ ይጋደላሉ። ሌላው ወሬ ነው። ቅድም ያልከው ነው ወሬ። ከሌ እንዲህ ብሏል፣ ከሌ እንዲህ ብሏል። የታጠቀ ኃይል ትቢተኛ እኔ የሚል ከዛ ምን ያደርጋል? ከሌ እንዲህ ብሏል ብሎ ያሽማጥጣል። አንዱ ያ ሄዶ ይገላል። ለዛ ደም ለመመለስ ትጋደል። በጣም ብዙ ልጆች ነው የሞቱት በነገራችን ላይ በጣም ብዙ። ባለፈው ሌንጫ አካባቢ፣ ጉባኤ አካባቢ የተገዳደሉትን ሁሉ ማምጣት ትችላለህ። በተለያየ አካባቢ ሁልጊዜ እንደዚ አይነት ግድያዎች ሞልተዋል። አሁን በጣም የሚያሳዝነው ከራስን በመከላከል የሚደረጉ መስዋዕቶች በቁጥር ከእርስ በርስ የሚጋደለው ነው የበዛው። እርስ በርስ የሚጫረሰው ማለት የሚያሳዝነው ይሄ ነው። ሌላ እንትኑ ደግሞ መሀይምነት፣ ዝም ብሎ የግል ፍላጎት ማለት በደመ ነፍስ መሄድ ማለት ነው። ሰው መግደል ምን ያክል ኪሳራ እንደሆነ እንኳን አውቀው። ወገኑን መግደል ራሱ ምን ያክል ኪሳራ ነው። ወገኑን ባይሆን ሌላም አካል ቢሆን ውጊያ እስካልገጠመ ድረስ መግደል ምን ያክል ኪሳራ ከሰውነት ተራ የወረደ መሆኑን እንኳን መረዳት አይችልም። ክፉ የሚሰራ ሰው መጨረሻው ራሱ ክፉ ነው የሚሆነው። በተለያየ መንገድ አሁን ህዝብ ላይ ክፉ የሚሰሩ አሉ። የሆነ ነገር ግን መጨረሻቸው አያምርም እነዚህ ሰዎች የፈለገ ቢሆን ማለት ነው። እና እንደዚህ አይነት በግለሰብ ፍላጎት እና በድንቁርና ዝም ብሎ ምንም አለማወቅ ደመነፍስ ማለት ደመነፍስ በመሆን የሚሰሩ ስራ ነው። ምንም ዝም ብሎ ማንም ወጠጤ የሆነ ቦታ ይነሳል፣ ጠበንጃ ይገዛል፣ ወይም የአባቱን ጠበንጃ ቀምቶ ሊሄድ ይችላል። ከዛ በኋላ ይዘርፋል፣ ይገላል። ይሄ ምን ይዞ ይመጣል? ደም ጎትቶ ይዞ ይመጣልና ትጋደላለህ። በቃ ይሄ ነው የሆነው። ሌላው በሴት የሚጋደሉ ብዙ ናቸው። በገንዘብ በሴት የኔ ነች የኔ ነው የምትለው ሴተኛዋ አዳሪ ጋር ሂደው ሁሉ ይጋደላሉ። ብዙ ነው። በዚህ ያለቁት በጣም ብዙ ናቸው። ቀላል አይደለም። በዚህ ያለቁት ከዚህ በፊት እንዲያው ለመዘገብ ስለሚደብረን ስለምንተወው ነው እንደዚህ የተጋደሉት ማለት ነው። በሆና ተጋድለዋል። መቃ ብዙ ጊዜ ነው የሚጋደሉት። ታች ጉባኤ ወይም ሌንጫ አካባቢ ደግሞ እንደዚሁ ይጋደላሉ። በዚህ ምክንያት ማለት ነው። ቱዚስ ኤክስተንት ነው የሚፋጁት። በጣም የሚያሳዝነው ማለት ነው። ይሄ ምን ያክል እንስሳ የሆነ ባህሪያችን ተሸክመ ነው እንደምንሄድና ላለመገራት ራሱ ባህሪያችን ላለመግራት የሄድንበት መንገድ ምን ያክል እርስ በርሳችን እያፋጀን መሆኑን
ማሰብ እንችላለን። ሌሎች ምክንያቶችም አላቸው። በነገራችን ሌሎች ምንም ነገር የማይገናኘውን ወሬ አውርተው ለማስገደል የሚፈልጉ ሌላ አለ። አንድ ሁለተኛ ከመንግስት ባለስልጣን ተልእኮ ተሰጥቶ ከነዚህ ከዚህ ካሉት ከአንተ እከሌን ከገደልከው በቃ እንዲህ እናደርጋለን ይሉታል። ሄዶ ይገላል። ስግብግብ ስለሆነ ማለት ይገላል። ግን መግደሉ ይታወቃል። ተመልሶ የሚገደለው እሱ ነው ወይ ቤተሰቡ ነው የሚገደለው። በእንደዚህ አይነት በጣም አስቸጋሪ ሁኔታ ውስጥ ገብተናል። አሁን የቅማንት አካባቢ፣ ሌላውም በነገራችን ላይ አማራ ክልል እንዲህ አይነት ችግሮች አሉ። ባለፈውም ስናወራ ስለነበረ ግን በእኛ አካባቢ ያለው በጣም ዘግናኝ ነው ካለው እንትን አንጻር ስትመለከተው ማለት ነው። ካለው የቅማንት የጥያቄና ትግል አንጻር ስትመለከተው በእንደዚህ አይነት ደረጃ መድረሳችን በጣም አሳፋሪ ነው። ይህን ማየት እንችላለን። ምን ይደረግ የሚለው ትንሽ ነገር ላንሳ። አንደኛ ህዝቡ ዳር እስከ ዳር መክሮ የመፍትሄ አቅጣጫ ማስቀመጥ አለበት። የመፍትሄ አቅጣጫ ማለት ነው። ሁለተኛ ወንጀለኛ ሌባ የሚባለው በሙሉ ተጠራርጎ መግባት አለበት። መንግስት ይህንን መቆጣጠር አለበት ብዬ ነው የማምነው። እንደዚህ ወሮበላ፣ ዘራፊ፣ ሰራቂ የሆነ ህብረተሰብ ራሱ ከህዝብ ጋር ሆነ ከመንግስት ጋር ሆነ ይሄንን ማስገባት ነው ያለበት። እየተጋደለ የሚያጋድለው ራሱን ነው፣ እየመጣ የሚዘርፈው ህዝቡን ነው። ይህን ተሸክሞ ሊዘልቅ አይችልም ህዝቡ ማለት ነው። ትክክልም ስላልሆነ ማለት ነው። ምንም ሊጠቅምም ስለማይችል ይህንን በታጋይ ደረጃ የምታየው አይደለም። አካባቢን ስለማይጠብቅ ህዝቡን ነው ፍቅዳው የሚያሳየው። እና ህብረተሰቡ ይህን ቢሰራ ማለት ነው። መንግስት የሚባል አካልም የእውነት ካለ እንዲህ አይነት ይሄ በግድያ ተጨማልቆ አካባቢውን ህዝቡን የሚያሰቃይን አሳዶ ይዞ ማሰር ያስፈልገዋል። ወደ እስር ቤት ወደ ፍርድ ማቅረብም ራሱ ተገቢ ነው ብዬ ነው የማስበው። ይሄ በጣም እንትን ነው። ሌላው የአስተሳሰብ ለውጥ እንዲመጣ ስራ መሰራት አለበት። ትልቅ ስራ ማለት በየአካባቢው ህብረተሰቡ መሰልጠን አለበት፣ መንቃት አለበት። ድንቁርና ከበዛ ማንም ድንቆሮ እንዲህ እየመጣ ጠመንጃ ተሸክሞ ያሳድዳል፣ ይገድላል፣ የፈለገውን ያደርጋል። በዛ ላይ ደግሞ እርስ በርስ እንዳትተማመን ትሆናለህ። ከውጭ መግደል የሚፈልግ ሌባ ጽንፈኛ አለ፣ እሱ መጥቶ ያጠቃል ማለት ነው። ስለዚህ ህብረተሰቡ ቢያስብበት እና ጉዳይ የሚመለከታቸው ሰዎች ደግሞ ይህንን ጉዳይ ለመፍታት ብዙ የአስተሳሰብ ለውጥ ለማምጣት ቢሰሩ ጥሩ ነው እላለሁ። ታንኪዩ። መልካም እንግዲህ የእርስ በርስ መገዳደል ባለፈውም በተለይ በጃኒ ፈንቅራ በኩልም ስናነሳው ነበረ። እዛም አካባቢ የሚደረገው ይሄ ነው፣ በሌላውም አካባቢ የሚደረገው ይሄ ነው። ዋናውና ትልቁ ነገር ግን የቅማንት ህዝብ እንደዚህ እርስ በርሱ እንዲባላ ያነሳውን የማንነትና የራስ አስተዳደር ጥያቄ እንዲጥል ከዓላማው ራሱን እንዲያገል ወይም ደግሞ ባርነትን አምኖ እንዲቀበል ለጨቋኞች በር መክፈት ነው የሚፈለገውም ይህ ስለሆነ እነዛም ይህን የሚፈልገው ቡድንም ይህ ሁኔታ እንዲፈጠር ምቹ ሁኔታዎችንም ስለሚያመቻች፣ ስለዚህ ለዚህ ነገር ሰለባ የምትሆኑ በተለይ ከራሳችሁ አልፋችሁ ለቤተሰቦቻችሁ ሌላ ጦስ የምታመጡ የህዝቡ ባህል ደግሞ ይታወቃል። ከዚህ አንጻር እንዴት እንደሚቀረፍ ባይታወቅም ሲወርድ ሲዋረድ የመጣ ነው። ማንም ሰው ተገሎ ዝም አይልም። ስለዚህ ይህ ነገር እንዲቆም እንደተባለው ህዝቡ ቁጭ ብሎ መክሮ እንደዚህ በሚያደርጉ ይህን ወንጀል በሚሰሩ ሰዎች ላይ እርምጃ መውሰድ አለበት። መንግስትም እውነት አሁን ለህዝቡ የሚያስብ ከሆነ ቅድም እንደተባለው እነዚህን ኃይሎች ለህግ ማቅረብም አለበት፣ አደብ እንዲገዙ ማድረግ መቻል አለበት። ምክንያቱም እየመራሁት ነው የሚለው ህዝብ በዚህ ችግር ውስጥ እየቀጠለ እያለ በምን ሁኔታ ማስተካከል እንደሚችል ቁጭ ብሎ መገምገም መቻልም አለበት። ዋናውና ትልቁ ነገር ግን በተለይ ይህን መሰሩ ሰዎች ቆም ብላችሁ ብታስቡ ህዝቡም ቁጭ ብሎ መክሮ ወደ ቀልባቸው ቢመልሳቸው የሚል ሀሳብ አለኝ። ሌላው እዚህ ጋር የሚያያዝ ነው፣ ይህም አንዱ ነው። ምህረት መግባትና አለመግባትን በተመለከተ ያለው ውዝግብ አለ። እንዴት ነው እየቀጠለ ያለው? ከዚህ በፊትም አይተነዋል። በእርግጥ ይህ በቅማንት አካባቢ ብቻም ሳይሆን በሌላው ማህበረሰብ ዘንድ ጥያቄ ያለን በሚለው ብዙ ጊዜ ይስተዋላል። ግማሹ ዝም ብሎ ያለምንም ቅድመ ሁኔታ እጁን ይሰጣል፣ ግማሹ ተደራድሬ ገብቻለሁ ይላል፣ ግማሹ በቃ በተለያየ መንገድ በየትኛውም ቡድን እንደው ትልልቅ የሚባለው እንኳን ለምሳሌ በኦሮሞ አካባቢ ባለው በኦነግ ህወሓት ራሱ ፋኖ የሚባለው ቡድን ራሱ ምን አይነት ችግር ውስጥ እንዳለ እናውቃለን። ቅማንትም እንደዚሁ በተወሰነ መልኩ አለ እንግባ በሚለው። ሌላው እንደዚህ እንዲሆን የሚያደረገው ደግሞ መንግስት ነው። አንዳንዴ መንግስት የሚፈልገው እጅን ሰጥተህ አሜን ብለህ መንግስት የሚሰጥን ተቀብለህ በቃ ዝም ብለህ እንድትቀጥል እና ከዚህ በፊት ጥያቄ እንዳልነበረ ጠግበህ እንደወጣ አሁን ግን መንግስት ምህረት አድርጎልህ እንድትኖር እንደፈቀደልህ አድርገህ እንድትቀጥል ነው የሚፈልገው። እና ከዚህ አንጻር ከመንግስትም ብቻ ሳይሆን ታገላለሁ ብሎ ጫካ ወጥቶ መልሶ ምህረት ከሚገባውን በኩል ያለው ችግር ምንድን ነው የሚለውንም አጠቃላይ ይህን ጉዳይ የተመለከተውን ውዝግቡን በተመለከተ ወደ አንተ ልምጣ። መልካም። የምህረት በመግባትና ባለመግባት መካከል ያለው ውዝግብ ምንድን ነው? አሁን ምህረት መግባት አለመግባት ምንድን ነው? ስለ ሌባ አይደለም። ቅድም ሳወራው ስለነበረው ሌባ አይደለም። የቅማንት ህዝብ
ባነሳው ጥያቄ መሰረት ምክንያት የተፈጠረ ችግር ነበረ። ግድያ፣ እገታ፣ ይሄ ማሰቃየት፣ ለማፈናቀል የሚደረገው ጥረት፣ የተፈናቀለ የተገደለውን ሰደው ከ2008 ጀምሮ የነበረ ነው። በተለይ ደግሞ 2013 በኋላ የተደረገው ነገር ጁንታ በሚል ቅማንትን እየፈረጁ ያደረጉት ነገር በሙሉ ያ በጣም ዘግናኝ ሁኔታ ፈጥሯል። ይሄንን ለመከላከል በሚል አካባቢያቸውን ራሳቸውን አደራጅተው በአካባቢያቸው ተደራጅተው የሚጠብቁ ወጣቶች ነበሩ። ለህዝብና ለራሳቸው ብለው የወጡ ልጆች አሉ። ይሄ በአብዛኛው በመተማ ከባቢ እና በጭልጋ ከባቢ የሚስተዋሉ ነው። ሌላም ከባቢ ነበሩ የተወሰኑ ማለት ነው። በሂደት እንግዲህ ምንድነው ይሄ ምረት መግባት አለመግባት የሚባለው ነገር መጣ። መንግስት በዛ አካባቢ ያለውን ነገር እርምጃ ወስዳለሁ በሚል መንገዱም አደገኛ የሆነ ሁኔታ ቅድም ያው የሌባውም የምንም ስለነበረ መርጠህ የምትተው ነገር ያለ አይመስለኝም። ሁሉ ላይ እንደዛ አይነት ነገር እንዲመጣ ተደርጓል። በዚህ ሂደት ምረት መግባት አለመግባት የሚል እንትን ውዝግብ ውስጥ ተገባ ማለት ነው እና በመተማ የተወሰኑ ታጣቂዎች ምረት ገብተዋል። ሁሉም ባይሆን ከነበሩ ታጣቂዎች የገባሉ ምረት የገባሉ። ሌባውም የገባለ የተጋደለም ማለት ነው። እነዚህ በጭልጋ የነበረው በወሳኝ መንገድ ገብቷል። አብዛኛው የተወሰነ የቀረ ነገር እንዳለ እናውቃለን። ጥሩ ጥሩ ልጆችም እንደነበሩ ለመብታቸው የሚታገሉ ልጆች እንደነበሩ በቁጥር እንትን ነው። ግን ይሄ ካራ የሚባለው ነው የሚበዛው በጭልጋ አካባቢ የነበረው ማለት ነው። በርካታው አንዳንዴ ያ በርካታ ችግሮች ይገጥሟቸዋል እርስ በርሳቸው ማለት ነው። እንዲህ አይነት ነገሮች ነበሩ። በመተማ የተወሰኑ ገብተዋል። ስቲል እስካሁን የሚገባሉ። ትላንት ነው ዛሬ ገቡ የተባሉ ደግሞ አሉ የተወሰኑ በመተማ ኮሚኒኬሽን ምናምን የተለጠፈ አይቻለሁ። ሌላው እንግዲህ አብዛኛው አልገባም መተማ አካባቢ ያሉት ማለት ነው። ለምን በጣም አደገኛ የሆነ ህብረተሰቡ ችግር ላይ የወደቀበት ሁኔታ ነው። አደገኛ ችግር ላይ ነው ያለው። ለምን መተማ ከነጋዴ ባህር በታች ቅማንት አይኖርም። በቃ ሙሉ በሙሉ ለማፈናቀል ስራ እየሰሩ ነው። በተለያየ ፕሮጀክት እያሉ ምናምን እያደረጉ ለማፈናቀል ነው የሚጥሩት። ይሄ ከጥንት ጀምሮ መስርቶት ጠብቆት የኖረው መሬት ቅማንትን ለማፈናቀል ነው የሚሄዱት። ከነጋዴ ባህር በታች ቅማንት የለም ስለሚሉ ማለት ነው። በዚህ ምክንያት እነዚህ ልጆች ተደራጅተው አካባቢያቸው ይጠብቃሉ። በዛ ላይ ፋኖ የሚባል እየመጣ አታክ ያደርጋል። አንድ ስንት ጊዜ ነው አታክ ያደረጉት። ሌሎችም እንደዚህ ይደረጋል። ስለዚህ ከህዝብ ጎን ሆነው ሲከላከሉ ነው የኖሩት ራሳቸውም ማለት ነው። እነዚህ ልጆች አሁን ምረት ትገባላችሁ አትገቡም በሚል እንትን ላይ ወደቁ ማለት ነው። ይሄ እንግባ አንግባ በሚለው ማለት ነው። አብዛኛው አንገባም፣ ይሄ ነገር ትክክል አይደለም ነው። እንዲያውም ከመከላከያ ጋር ድርድር እየተገናኙ እየተዋዩ ነበረ እንዴት ማድረግ እንዳለባቸው። ምክንያቱም እነሱም ያነሱት ላለመግባትና አሁን እንዲህ ዝም ብሎ ሙሉ በሙሉ ጠመንጃቸውን ማስረከብ ያደጋለው ብለው ያስባሉ። ለምንድን ነው ይሄን ከመከላከያው ጋር ተወያይተዋል። በነገራችን ላይ በዛ አካባቢ ያለ መሪ ጋር ምንድን ነው ያቀረቡት? አንደኛ ስጋት አለብን ነው። ህዝባችን በፋኖ ይጨፈጨፋል። ፋኖ የሚባል ሙሉ በሙሉ እስካልጠፋ ድረስ ህዝቡ በፋኖ ይጨፈጨፋል። ስለዚህ እኛ ከህዝቡ ጎን ሆነን መከላከል ነው የምንፈልገው። ከነትጥቃችን ሁነን መጠበቅ አለብን። ከእናንተ ጋር የሚያጋጭን ነገር የለም፣ አንጋጭም፣ ከእናንተ ጋር አብረን እየተነጋገር እንሰራለን የሚል ነው። ይሄ ስጋት ስላለብን ነው ያነሱት። ሁለተኛው ህዝባችን በአመራሩ በኩል በተለይ ጫና ይደረግበታል፣ ጥላቻ ያለበት እንዲህ ይሄን ሁሉ መከራ ያመጣ አመራሩ ነው። ዛሬም ይሄን ይሰራሉ። የቤተክርስቲያኑ አስተዳዳሪ እዛ አካባቢ ያለ የሀገረ ስብከት ስራ አስኪያጅ ብለው ማንም ብለው ይሄን ሁሉ ያደርጋሉ። ቅማንት ሊወረድ ነው ብለው ማህበረ ስላሴ ላይ ያደረጉትን ሁሉ እናውቃለን፣ ያለፉትን ነገር። ስለዚህ በዚህ ሁኔታ ያለን ህዝብ እንዲሁ ዝም ብለን ከተው ነው ችግር ውስጥ ይወድቃል፣ የምንሰጋው ነገር ይፈጸምብናል ነው። ይሄ ነው ምክንያታቸው የሚያቀርቡት ማለት ነው። ሌላው ያልተመለሰ ጥያቄ አለን። የቅማንት ህዝብ ጥያቄ አልተመለሰም። መንግስትም ምንም ነገር እንዳልተፈጠረ አድርጎ ትቶታል። የፌዴራሉ መንግስት ቢሆን ማለት ኮሚቴዎችም ታስረው ፍዳቸውን እያዩ ነው። ስለዚህ በዚህ ሂደት የሚፈጠረው አንደኛ የማንነት ጥያቄያችን ያነሳነውን የራስ አስተዳደር ጥያቄ እንዳይመለስ ስለሚያደርግ እኛ እንትን ልንል አንችልም። ሁለተኛ ከላይ ቅድም እንዳነሳሁት ያሉ ስጋቶች በሙሉ ችግር ላይ ይጥሉናል። አመራሩም እርምጃ ከመውሰድና የተመቸ ሁኔታ ፈጥሮ እንደዚህ ከማድረግ አይመለስም። ስለዚህ በሚል ከመከላከያው ጋር ለመስማማት የሞከሩት ምንድነው መከላከያው በዚህ ነገር ተስማምቶ ስራ እንዲጀምር አይነት ነገር ነው። እነሱ የተወሰኑ ታጣቂዎችን አይ ቲንክ ወደ 100 ነው 90 የሚሆኑ ታጣቂዎች ከነትጥቃቸው ገብተው ተስማምተው በመከላከያውን ጋር ስምምነት ተደርጎ አይ ቲንክ ወረዳውም ይሄን ነገር ሪኮግናይዝ አድርጎ እንዲገቡና አካባቢያቸውን ከህዝቡ ጋር ሆነው እንዲጠብቁ የሚል ስምምነት የተደረሰ ነበረ መሰለኝ። በሂደት ላይ የነበረ ስምምነት ማለት ነው።
በዚህ እነሱም ተስማምተው ነገር ግን አንድ መሳሪያ ወስዳችኋል። እዚህ በፊት የወሰዳችሁት መሳሪያ አለ። ይሄ መቃ አካባቢ በነበረው ግጭት መሳሪያ ወስዶብናል ሲል ነበር። እሱን ትመልሳላችሁ ነው። እርሱን እንመልስላችኋለን፣ ግን በዚህ ደረጃ ነው። በዚህ ከተስማማን እንመልሰዋለን። እሱ ምክንያቱም ያደረግልንም ነገር የለም። እኛ ራሳችን መከላከል ነው፣ ራሳችን እንከላከላለን አይነት ነገር ነው። በዚህ ኦኬ ተስማምተው ነበር። ምንድነው የተደረገው? እና አዛናው አደባ ይሄን ነገር ሲሰሙ ወደ መተማ ይሄ ምዕራብ ጎንደር ወደሚባለው ባለስልጣን ተደዋወሉ። እና እዛ ነው እየነገሩ ነው፣ ህብረተሰቡ ያወራው ነው። ይደውሉና ምን ይላሉ? እኛ የጭልጋው ሙሉ በሙሉ አስገብተነዋል፣ ትንሽ ነው የቀረን። ሙሉ በሙሉ ካላስገባችሁት ወደ ጭልጋ እየመጣ እኛንም ይበጠብጠናል። ስለዚህ እምቢ በሉ፣ ሙሉ በሙሉ አስገቡት፣ እምቢ በሉ። አልገባም ካለ ግን ከመከላከያውም ጋር ሆኖ ተደራጅታችሁ አጥፉት፣ በየትም ቦታ ሄዳችሁ ጨፍጭፉት ነው። እንዲህ አይነት እንትን ያመጡት። ዋናው የቅማንት የጉሮሮ ውስጥ አጥንት የሆነው ማን ነው? አዛናው አደባ የሚባለው ይሄ ማለት የጭልጋ ወረዳ አስተዳዳሪ የሆነው እሱ ሰውዬ ከአለቆቹ ከጌቶቹ ጋር እንትን እያደረገ ነው። አሁን ይሄን ሌባ በሙሉ አሰማርቶ መልሶ ያን ሌባ አስገብቶ የልብ ልብ አግኝቶ በዚህ ደረጃ እነሱ ያለውን ካላጠፋችሁት ይመጣብናል ወደ ጭልጋ ዘልቆ በሚል ምን ያክል እንትን ተራምዶ ስራ እየሰራ እንደሆነ ማለት ነው። ይህን ነገር አድርጎ እንትን እያደረገ ነው። የቅማንት ህዝብ ጠላት ማን እንደሆነ አሁን እዚህ ጋር እየተገለጸ ነው። ማን እንደሆነ ማለት ነው። የመተማውም የጭልጋውም ጠላት አዛናው አደባ ነው። ለአርማጮም ከባቢ እንደዚህ አይነት ነገር ቢኖር አዛናው አደባ ነው ማለት ነው። ዋናው ሌባ አጭበርባሪውና ቀጣፊው ማለት ነው። ይሄ ከናበራ ጋር ሆነው የሚሰሩት ነው። ታጣቂ የሚባል ነገር ካልጠፋ 69 አይመሰረትም ነው፣ መጥፋት አለበት ነው። የአዛናው አደባ ዋና እንትኑ ወደ ጭልጋ መጥተው ችግር ይፈጥርብናል የሚለው አይደለም። ይሄ ፖለቲካው ነው። ግን ዋናው ምንድን ነው? 69 መስርተን እዚሁ እኛ አለቃ ሆነን የምንቀጥለው እነዛ ልጆች ሲጠፉ ነው። ከታች ያለው ትግል ሲቆም ነው። ህዝቡ ሲፈናቀል ነው፣ ሲገደል ነው አይነት ነገር ነው ዋና ዓላማው ማለት ነው። ስለዚህ ለህዝቡ ደንታ ቢስ መሆኑን በዚህ ታያለ። በጣም የሚያሳዝን ከርሳም በዚህ ደረጃ የተዋረደ ነው። ታሪክ ራሱ የማይረሳው የድንቁርና ስራ እየሰራ እንደሆነ እንትን ብለዋል። እና የቅማንት ህዝብ መሰረታዊ ጠላቱ ይሄ ሁሉ ደም መቃባት ቅድም ከላይ ያነሳሁት ተጠያቂው አዛናው አደባ ነው። የሚሰራው ይሄ ነው። ይሄን ሲሰራ የኖረው ማለት ነው። ያደረገውም ይሄ ነው። በጣም በሚያሳዝን ቅማንት በየትኛውም ቦታ እየተጨፈጨፈ አንድም ቀን በታጣቂው መከላከል አድርጎ ያውቅ አንድም ቀን። ያ ሁሉ ጭፍጨፋ ሲደረግ ባለፈው ከግንቦት ወር ጀምሮ አንዱንም አልዘገበም። የሆነ አንድ ቦታ ላይ የተደረገውን የጎዶሞ ላሊቱን ግዴታ የሌላ ሚዲያ ስለዘገበው ግዴታ እሱ መዘገብ ነበረበት ያን እንትን ማለት ነው። ከዛ ውጭ በምንም መንገድ ስለሚደረገው ችግር ተናግሮ አያውቅም። ድጋፍ እንኳን ለተፈናቀሉና ለተጎዱ ሰዎች አቅርቦ አያውቅም። ስልጣኑ ብቻ ነው። ይህ ሰውዬ ነው ትልቅ እንትን ጥፋት እየሰራ ያለው እና ከአዲነት ምን ያክል የት እንደሚያደርሰው አንዳንዴ ግራ ይገባኛል። በዚህ ደረጃ ታውረው ማለት ነው። እንግዲህ በዚህ ምክንያት ሙከራው ከሸፈ ማለት ነው። መከላከያ ተስማምቶ የነበረው ነገር እነሱም ተስማምተው የተባለውን ያስረክበው በዛ ደረጃ ስራ ሊጀምሩ ሲሉ አደናቀፋቸው ማለት ነው። አሁን ልጆች አልገቡም በዛ ላይ ነው። በሂደት አንዳንድ ልክ በተናጠል አንዳንድ ሰዎች እንዲገቡ እርስ በርስ እንዲጣሉ እንዲናቆሩ እና እንዲበታተኑ እንዲጋደሉ አይነት ስራ እየተሰራ ነው። ሴራ ማለት ነው። አንዳንዶቹም ተስፋ እየቆረጡ የጣሉ እንዲገቡ የማድረግ ስራ እየተሰራ መሆኑን መረጃዎች አሉ ማለት ነው። ይሄ ችግር በተመለከተ ምን ይደረግ የሚል ነገር ሊነሳ ይችላል። እንዲያው ትንሽ ነገር ልበል። የመጀመሪያው ምንድን ነው? የተጀመረውን ጥረት መቀጠል ነው። የተጀመረውን ጥረት መቀጠል ነው። ስፔሻል ኬዝ ነው። እስከ ፌዴራል መንግስትም ደረጃ ጉዳዩን እንዲያውቀውና የአካባቢው ያለው ቅማንት ያለበትን ተጽዕኖ እንዲረዳው አድርጎ በዚህ ደረጃ አሁን በጀመሩት አግባብ አብረው ቢሄዱ የተሻለ ይመስለኛል። እንደዛ ቢሆን ጥሩ ነው። ሁለተኛው ነገር ልጆቹ አንድነታቸውን የበለጠ ማጠናከር አለባቸው እና አርቀው ማሰብ አለባቸው። የህዝባቸው ዓላማ ምንድን ነው? ያ ቅድም ከላይ ሲያነሱት የነበረው ነው የጠቀስኩት። እነሱን ከማስጠበቅ አንጻር ምን ማድረግ አለብን የሚል ነገር ቢታሰብ ጥሩ ነው ብዬ አስባለሁ እና አንድነታቸውን ቢያጠናክሩ መከፋፈል ምናምን እንዳይመጣ ማለት ነው። ሶስተኛው ህዝቡ በቻለው አግባብ የመፍትሄ አካል ሆኖ መስራት አለበት። ከመንግስት ጋር መወያየት አለበት ብዬ አምናለሁ። ምናልባት እነዚህ መፍትሄ ሊሆን ይችላሉ። ታንኪዩ። መልካም። ሌላው ትናንት አንድ ያነሳነው ጉዳይ ነበረ። በተደጋጋሚ ህዝብ በፊትም አንስተነዋል። አድማ በተና በሚል ስሙን ቀይሮ የመጣው የድሮ የነገዱ አንዳርጋቸው ልዩ ኃይል ማለት ነው። አሁን ደግሞ ምህረት የሚገባውን የጫካ ፋኖና ከዛ ልዩ ኃይሉ ሲፈርስ ተቀብሎ አምኖ ተቀብሎ ወደ መደበኛ ልዩ ኃይል ፖሊስም ወደ መደበኛ ፖሊስም ጸረ ሽምቅ ሰላም አስከባሪ ምናምን እየተባለ የተቀየረው የመንግስት ፋኖ ማለት ነው። የመንግስት ፋኖ በቅማንት ህዝብ ላይ እየፈጸማቸው የመጡ የጅምላ ጥቃቶች አሉ። ከዚህ በፊት ስናነሳቸው የነበሩ
ቅድም ስታነሳቸው በነበሩት አካባቢዎች በተለይ በቆላማው ጭልጋና መተማ እንዲሁም በሌሎችም አካባቢዎች በተለይ ወደዚህ ደግሞ ጭልጋ ሆኖ ወደ አማራ ቀበሌዎች ወደሚዋሰኑ አካባቢዎችን በተመሳሳይ ይህ ቡድን አሁንም ጥቃት መፈጸሙን ቀጥሏል። ባለፈው ከቀናት በፊት ወይም ደግሞ ትላንትና በፊት ይመስለኛል በዘገባችን ማንስተነዋል። ውድ አድማጮቻችን አንድ ሰው አቁስሏል። ሰውየው በጣም ከፍተኛ የመቁሰል አደጋ እንደደረሰበትና ከጭልጋ ሆስፒታል ወደ ጎንደር እንደተላከም ትላንት አንስተን ነበር። ይህ ኃይል አሁንም ይህን ጥቃት አጠናክሮ ቀጥሏል እና አጠቃላይ ያለው ሁኔታ ምንድን ነው? የዚህን ኃላፊነት የሚወስደው ማን ነው? ይህ ኃይልስ ሁልጊዜ የመንግስት መደበኛ ሰራዊት ሆኖ እየቀጠለ እንደዚህ አይነት ጥቃቶችን እየፈጸመ የሚቀጥለው እስከ መቼ ነው የሚለውን ብታነሳውና የዛሬውን ውይይታችን በዚህ ብንዘጋ። በነገራችን ላይ እነዚህ የአማራ ክልል የሚባል ታጣቂ በሙሉ ጸረ ቅማንት ነው። መሰረታዊ ነገሩ ይሄ ነው። ኦሪየንቴሽኑ ጸረ ቅማንት ነው። የሚሰራውም ቅማንትን ለማጥፋት ነው። ሲሰሩትም ሲቀርጹትም ቅማንትን ማጥፋት ነው። ቅማንት ጠላት ነው። ቅማንትን አጥፋ ነው። ማውራ ላይ ልዩ ኃይሉን ገሎብሃል፣ እዚህ ቦታ እንደዚህ አድርገዋል፣ እየመጣ እየተኮሰ ገበሬ ላይ እየተኮሰ ሲገደል እንዲገሉሃል፣ ስለዚህ ምናምን አጥፋቸው አይነት ነገር ነው እንትናቸው ዋና ስራቸው ማለት ነው። በተደጋጋሚ እንዳነሳ ነው ፋኖ ሆኖ ጫካ የሚውጣ ጫካ የሚግባ ፋኖ ሆኖ መንግስት መዋቅርም ያለው በሙሉ ጸረ ቅማንት ነው። የአማራ ክልል ውስጥ ጸረ ቅማንት ያልሆነው ማን ነው? አማራ ክልል ውስጥ ካልክ የአማራ ህዝብ ነው፣ ሰፊው ህዝብ ነው። ህዝቡ እንዲህ አይነት ነገር የለውም። ነገር ግን በመንግስት መዋቅር ውስጥ የተሰገሰጉ ባለስልጣናትና የመንግስት ባለስልጣናት ጠባቂ የሆኑ ታጣቂዎቹ ፖሊስ በለው ዋቴበር ሁሉም በለው ጸረ ቅማንት ነው። ባለስልጣኑ የጸጥታ ኃይሉ ጸረ ቅማንት ነው። ቅማንትን ማጥፋት ነው ባገኘው አጋጣሚ ማለት ነው። የሚሰሩት ይሄ ነው። ይሄ ማንም ሰው ለደቂቃ ለማይክሮ ሰከንድም ቢሆን ሊዘነጋው አይገባም። ቅማንቱ ማለት ነው። ምንጊዜም ይሄን ነው መታሰብ ያለበት። የትኛውም በረሃ ያለውም ጫካ ይሄ የገባው ፋኖ ነው የሚባለው መጥቶ ህዝባችን ይገላል፣ ያቃጥላል፣ ያፈናቅላል። ውስጥ ያለውም ይሄን ነው የሚያደርገው። በተደጋጋሚ ስንዘግበው የቆየ ነው። ይሄን ነው የሚሰሩት ማለት ነው። አመራሩ ባለስልጣን የምትለው በሙሉ ይሄን ነው የሚሰራው። ምዕራብ ጎንደር ላይ ያለው ይሄ የፋርጣው ቡድንም ብለው በፖለቲካውም ውስጥ ያለው በሃይማኖት ውስጥም ያለው ይሄን ነው የሚሰራው። ታጣቂውም በለው ይሄን ነው የሚሰራው። ሌላ ስራ የለውም። መቃ ላይ ባለፈው ሐምሌ ነው ምናምን ላይ ሄደው እንትን ሰኔ ይመስለኛል ሐምሌ ያደረጉትን ታውቃለህ። ኢሚዲየትሊ ይሄንን ተከትሎ ምንድን ነው ያደረጉት? ችግር ሲፈጥሩ ውጊያ ተፈጠረ። በዛ ውጊያ ችግር ደረሰባቸው እነሱ ላይ። ኢሚዲየትሊ ዳግማዊ ማይካድራ ብለው በመንግስት ተቋም በፌስቡክ ገጻቸው ዳግማዊ ማይካድራ አሉት። ከዛ በኋላ ይሄ ጽንፈኛ በየትኛውም ያለ የፋርጣ ሚዲያ ምናምን የትኛውም ቦታ ይሄን ማራገብ ጀመረ ማለት ነው። አራገቡት፣ አጥዙት። ከዛ በኋላ ባህር ኩርኩር ላይ ያደረጉትን ታውቃለህ፣ ምን እንዳደረጉ ማለት ነው። የ3 ወር ህፃን ሳይቀር ከእናቱ ጋር ከመጫት እናቱ ጋር የተገደለውን ማሰብ ትችል። ይሄንን ስታነሳው ምን እንዳደረጉ ማለት ነው። ኢሚዲየትሊ በዛ ወቅት በተመሳሳይ ጊዜ የማህበረ ስላሴ ገዳም የሚባለው እነዚህ አሁን ደቡብ ምዕራብ ጎንደር ሀገረ ስብከት የሚባለው የሚመሩ ስራ አስኪያጅ በለው ሊቀ ጳጳስ በለው ይሄንን አደራጅተው ማህበረ ስላሴን ቅማንት ወረረው ኑ ድረሱልን ብለው ነው ያስጨፈጨፉት። ያንን ሁሉ የሰሩት ማለት ነው። በቃ ሊያፈርሱት ነው፣ ቅማንት ሊያጠፋው ነው ገዳማችን ብለው ነው የሰበኩት። ሟ ተዋህዶ የሚባለው ሳይቀር ይሄን ሁሉ አውርቶታል። ዓለም አቀፍ አድርገው አወሩት በሚዲያቸው ማለት ነው። ይሄን ነው የሚያደርጉት እና ጸረ ቅማንት ናቸው። በቃ ምንም ይሁን ምን ማለት የፈለገ ቄስም ሆኖ ጳጳስም ሆኖ አማራ ክልል ውስጥ ያለ ከሆነ ማለት ነው የጨበጠ ይሄ አሁን መስቀል የጨበጠን በለው የጠመጠመ የደገለለን በለው ጸረ ቅማንት ነው። እሳቤው እንደዛ ነው። ዛሬም ድረስ ጸረ ቅማንት ነው። ምንም በህዝባቸው ላይ እንኳን ያን ሁሉ ጦስ አድርገው ተመልሶ ራሳቸው ህዝባቸውን የአማራውን ህዝብ ምን ያክል እየጎዱት እንደሆነ እንኳን መረዳት አይችሉም። በቅማንት ጉዳይ የተፈጠረ ችግር እንደሆነ እነሱ ላይ የመጣው ነገር መረዳት አይችሉም። በቅማንት ጉዳይ ምክንያት እንደሆነ ከትግራይ ጋር የሚፋጁትና የተፋጁት ዛሬም ድረስ ያልበረደ ጦር እንዲመጣ ያደረጉት በቅማንት ምክንያት እንደሆነ ያውቁ። በቅማንት ጉዳይ ሀገር እንዳፈረሱ ሁሉ አይገባቸውም። በምንም መንገድ አይረዱትም። ይሄን ያደረጉት ምን ጊዜም ቅማንት እናጠፋለን የሚሉትን የፈለገው ያክል ዋጋ መከፈል አለበት ብለው ነው የሚሰሩት። ይሄ እንዲህ ሳወራ አንዳንዱ ዝም ብሎ ይሄ ምንድነው ይሄን እስከ ዛሬ ታዲያ ማጥፋት አቅቷቸው ነው ለምን አያጠፋቸውም ሊል ይችላል። ግን አላማቸው ይሄ ነው፣ ፍላጎታቸውም ይሄ ነው። እግዚአብሔር ጠብቆን አለን እኛ እስከ ዛሬ የሚደረገው ይሄ ነው። ከዚህ ነው የሚመነጨው። አሁን ይሄ አድማ ብተና የምትለው አሁን የሚመነጨው ይሄ ነው። ማን ነው አድማ ብተና? ሲጀመር በዚህ ጽንፈኝነት አሁን በነገርኩ ጽንፈኝነት የሰለጠነ ነው። ከዚህ በፊት ልዩ ኃይል የነበረ ፋኖ የነበረ ነው እዚህ ውስጥ ያለ አድማ ብተና የሚባለው ሌላ ነገር የለውም። አሁን ደግሞ እየተቀነሰ የሚወጣው ከፋኖ
ምረት እየገባ ምናምን በተለያየ መንገድ የሚገባው ተመልሶ እዚህ ውስጥ ነው የሚገባው። ባለፈው ተነጋግረናል። ምንድን ነው የሚያደርጉት? ተመልሶ የመጣውን መቋቋሚያ ብር ይሰጡትና ወደ መንግስት ተቋም ያገቡታል። ይሄ ታጣቂ ቡድን ነው። አብዛኛው ታጣቂ ጠመንጃ አንግቶ የሚዞር ነው። ስለዚህ የት ቦታ ነው የምታመጣው? ታጣቂ ያለበት ቦታ አምጥተህ ታገባዋለህ። ይሄ አድማ ብተና የምትለው አምጥተህ የምታገባው ሌላ ነገር የለውም እኮ። አድማ ብተና ማለት ፋኖ ነው። ኦልሬዲ በመንግስት ተቋም ውስጥ የገባ ፋኖ ነው። ያ ልዩ ኃይሉ ሲያደርግ እንደነበረው ፋኖ የሚባለው ወደ ጫካ ሳይወጣ በፊት ሲያደርገው የነበረውን ስራ ነው የሚሰራው ማለት ነው። ይህን ነው በደንብ እንትን ማለት ያለብን። እንግዲህ ትላንትና በአበይ አሸናፊ የሚባል ሰውዬ ከጭልጋ ቆይቶ አገሩ እንትን ነው አቸራ የሚባለው ነው። ኳቤር በምዬ ቀበሌ አቸራ የሚባል ጎጥ ነው። አቸራ በር የሚባለው ቦታ በጥይት መቱት፣ ገደል ነው ብለው መሳሪያ ይዘው ሄዱ። በአጋጣሚ አልሞተም፣ ወደ ሆስፒታል ገባ ማለት ነው። ወደ ሆስፒታል ገባ፣ ግን መትረፉን እንጃ ብለዋል ሰዎቹ። በጣም ከባድ ነው። ጭልጋ ሆስፒታል ገባ፣ እነሱ አልቻሉም። የመጀመሪያ እርዳታ አድርገው ወደ ጎንደር ሆስፒታል ልከውታል። እንግዲህ ምን እንደሚፈጠር አናቅም። እሱ ይትረፍ አይትረፍ እንግዲህ የምናውቀው ነገር የለም። እና በከባድ ሁኔታ ነው የመቱት የጎዱት ማለት ነው። መሳሪያውን ይዘው ሄዱ። ከአቸራ በር ወርዶ አቸራ የሚባለው ጎጥ ሲሄድ ነው ይህን ነገር እንትን ያደርኩት እርምጃ ወሰዱት ማለት ነው። እንዲሁም በሌሎች አካባቢ እንዲህ አይነት ተናጠላዊ ግድያ የትም ቦታ አለ፣ ቅማንት ላይ የሚደረገው ማለት ነው። ለምንድን ነው ይሄ እንዲህ የሚያደርገው? ለምን ብለህ ጠይቅ። እንግዲህ አንደኛ የተጫነው ጸረ ቅማንትነት ከውስጡ ስላለ ነው። በዛ ስሜቱ ነው ይሄን የሚያደርገው። በቃ ቅማንት ሳይ ደሙ ይፈላል። እንደዛ ነው የሚያደርጉት። አድማ ብተና ምልስ ፋኖና ጸረ ቅማንት የሆነ ቅማንትን እየያዘ እየገደለ ጉድጓድ ውስጥ ሲከትሉ የነበረ ፋኖ ምንድን ነው ይሄ ልዩ ኃይል የሚባለው ዋናው ይሄም ነው። ከዛ ተነስቶ የመጣ የተከማቸ ጥላቻ ያለበት ቅማንትን ማጥፋት አለብን ብሎ የሚሰራ የተረገመ ኃይል ነው። ስለዚህ ይህንን ነገር ያደርጋል። በዚህ እንትን የሚመጣ ነው። ኦሪየንቴሽኑ ጸረ ቅማንት ነው ስለተፈጠረ በህሊናው እንዲይዝ ያደረጉት እንደዚህ ስለሆነ ባገኘው አጋጣሚ ይህን ስራ እየሰራ ይሄዳል ማለት ነው። እየገደለ ይሄዳል ማለት ነው። እንግዲህ ባለፈው በተከታታይ ከፋኖ በላይ ፋንኖ የቅማንትን ህዝብ በተለይ በቆላማው ጭልጋ እና በመተማ መቃ አካባቢ ጭፍጨፋ የፈጸመው ይሄ ኃይል ነው። ከፋኖ በላይ ማለት ተነጋግረው ነው የሚሰሩት። ግንቦት አንድ ላይ በአረንጓ ላይ እነዚያ ንጹሐን ገበሬዎችን ጨፍጭፈው ያን ሁሉ እንስሳት ዘርፈው ቤቱን አውድመው ሲሄዱ የሰራው ይሄ ነው። የሚያሰባብረው ማን ነበረ? ሰጠኝ ቀስቅስ፣ ነጋዴ ባህር የተቀመጠው ሰጠኝ ቀስቅስ ማለት ነው። የአዳኝ ሀገር ጫቆ ሞፈር ጎተት ወረዳ አስተዳደር የነበረው አሁን ለ6 ራሱን የታሰረው ማለት በተጨባጭ ነው የተገኘው። በነገራችን ላይ ፋኖ ሲያማሰማራ እጅ ከፍንጅ ይዞ ነው መከላከያ ያሰረው። ይሄ ነው በሙሉ ኦሬንት ያደረጋቸው ማለት ነው። ስለዚህ አሁን ወደኋላ ሄድና ጎዶ ሞላሊት፣ በአረንጓ በለውሃ ተደጋጋሚ ነው የሚፈጸመው። ኩመር የሚባለውና ኩመር በር የሚባለው መቃ ሰሊጥ ሁሉ ሳይቀር የህዝቡን የደፉት ማለት ነው። ተደራጅቶ መጥቶ ይሄ አድማ ብተና የሚባለው ነው የሚሰራው። ከፋኖ ጋር ተመካክሮ ተነጋግሮ ከሽፍታውም ከሌባው ጋር እየተነጋገረ ነው የሚሰራው ይሄ ኃይል ማለት ነው። ባህር ኩርኩር ያን የመሰለ ግፍ የፈጸሙት ተነጋግረው ማለት ይህን ሁሉ ያደረጉትም ቄሱም ደብተራውም መነኩሴውም ሳይቀር አብረው ተባብረው ይህን ሁሉ ጭፍጨፋ የፈጸሙት ማለት ነው። ተደራጅቶ ነው የሚሰሩት። ቅድም እንዳልኩ አማራ ክልል ውስጥ ያለ በመንግስት መዋቅር ውስጥ ያለና በቤተ ክርስቲያን መዋቅር ውስጥ ያለው ጸረ ቅማንት ነው የሚሰሩት። ይሄን ነው፣ ሌላ ስራ የላቸው። ከህብረተሰቡ ውጭ ማለት ነው፣ ከንጹህ ገበሬ ውጭ አማራ ህዝብ የምንለው ህዝቡ አለ አይደል? ከህዝቡ ውጭ በስልጣን ደረጃ ነው ኢሊት ነው ብለህ የምታስበው በሙሉ ጸረ ቅማንት ነው። ይሄን ነው የሚያደርገው። ሲያደርጉ የመጡት ይሄ ነው። አሁንም እያደረጉት በተናጠል እያስገደሉ ያሉት ይሄን ነው እየሰሩት ያሉት ማለት ነው። በቅርቡ ባለፈው ዘገባ ዘግበናል። ወር ወይም አንድ ወር ከምናምን ሊሆነው ይችላል። ኩመር የሚባል ቦታ ሄዶ ምንድን ነው ያደረገው? ወንዶችን በጥይት ተኩስ አባረራቸው። ሴቶች ቀሩ። ክምራቸውን በሳት አቃጠለው። 13 ክምር ተቃጥሏል። አይ ቲንክ 1 ነው 2 የእንስሳት መኖ ነው። ሌላው ግን እህል ነው። ሰው ሊበላ በአመት መከራውን አይቶ ያመረተውን እህል አቃጥሎት ሄዱ። እንዳያጠፉ እያባረረ ማለት ነው። እንዲህ አድርጎ ሄደ ነው። ይሄ ነጋዴ ባህር ላይ ተቀመጠ። ሌላም ቦታ ምዕራብ ጎንደር የምትለው የትም ቦታ ያለው ይሄን ነው የሚሰራው። ሌላ ነው። ሰሊጥ አጭዶ ያከመሩትን እኮ ነው የደፉት እንዳለ። ያ ግራር ሰፈር የሚባለው መቃ አካባቢ ባለፈው እንትን ያለው ማለት ነው። ሂደው እየዘቀዘቁ ሰሊጡን ማለት ነው። በሚያሳዝን ሁኔታ ይሄ ጸረ ቅማንትነታቸውና ዘር ለማጥፋት ምን ያክል ሰይጣን እየጋለባቸው መሆኑን የምንረዳበት ነው ማለት ነው። ይሄን ማየት ነው። የነ ሰጠኝ ቀስቅስ መታሰር ለአድማ ብተናው ፋኖነት ዋና ማሳያ ነው። ለምን ሰጠኝ ቀስቅስ የሚመራው የነበረ ነው ይሄ ፋኖ፣ ይሄ አድማ ብተና የሚባለው። አሁን እሱ ሲታሰር ምንድን ነው ፋኖን ሲያሰማራ አገኘ ነው ብሎ ነው የታሰረው ከነ 6 ካቢኔው ማለት ነው። አብሮ የታሰረው 6ቱም ሲታሰረው በዚህ ነው። ስለዚህ ይሄ ምንድን ነው ፋኖ ነው አብሮ ነው ሲሰራ የነበረው። ያው የምዕራብ ጎንደር ባለስልጣን የምትለው በዞን ደረጃም በቀበሌም ደረጃ መተማ ምናምን ብለው ፋኖ ናቸው። አማራ ክልል ውስጥ ያለው አብዛኛው የመንግስት ባለስልጣን የፋኖ ሳቢ ያለው የፋነነ ነው። ይህን እናውቀዋለን።
ደብተራው ያበደ ነው፣ የዞረ የጦዘበት ነው። ይህን ነው የሚሰራው። ራሱ ከጫካ መጥቶ እጅ የሰጠው ለመንግስት በሚዲያ ሲተላለፍ ሰማ ነው እኮ ይህንን በሙሉ ሲነግረን ማለት ነው። ይህን ነው የሚሰሩት፣ ሌላ ነገር የለም። ከዚህ የመነጨ ነው ይሄ ጸረ ቅማንት የሆነ ወሮ በላ ቡድን እየሰራ ያለው ማለት ነው። ይሄ ኃይል እንግዲህ በቅማንት ምድር ከተመደበ አካባቢውም ሰላም እንደማይሰጥ ይታወቃል። በተለይ መቃ ላይ እንመድባለን ሲሉ ነበር። ይመደብ አይመደብ አላውቅም። እዚህ ውስጥ መግባት አለበት፣ መቃ መቀመጥ ያለበት አድማ ብተና ነው። አድማ ብተና እዛ ከነበሩ ልጆች ጋር ግጭት ፈጥሮ ኢብን መከላከያው ማህበረው ችግር እንዲደርስበት አድርጎ ቅድም ስናወራ የነበረውን ነገር የፈጠረው እኮ ይሄ ነው። ይሄ አድማ ብተና ይባላል። ተንኩሶ ማለት ነው። ምንም ነገር የሌለ ኬላ ላይ የነበሩ ልጆች ላይ አንዱም በጥይት መጡ። ከዛ በኋላ ነው ያ ችግር የተፈጠረው። አክሲደንታል ነው ነገር ሁሉ ተበላሸ ማለት። ይህን ያደረጉ ናቸው እነዚህ። አሁን ያን ቀን እንዲህ ከሆነ ማታ ከመከላከያ ጋር መጥተው ምንድን ነው ያደረጉት? መቃ ላይ 17 ንጹሐን ገደሉ። ረሽ ነው 17 ንጹሐን ምንም ነገር የሌለበት ገበሬ ማለት ከቤቱ ያገኙትን። ይህን የተሰራው አሁን መቃ ላይ መቀመጥ አለበት ብሎ ያስባሉ። በተለያየ ቦታ አድማ ብተና እናስቀምጣለን። ምን ሊያደርግ? ደመኛ ነው፣ ጸረ ቅማንት ነው። ራሱ እኮ ከዚህ በፊት ተናግሯል። ቅማንት እየለመጠ ይጥልሃል፣ ደመኛ ነው፣ ስትገለው ኖረሃል እያለ ነው ያወራው። አሁን ሲገለው የኖረው ምንድን ነው የሚያደርገው? ይሄ ትክክል አይደለም። አሁንም ሌላ ዙር ግድያ፣ ሌላ ዙር በደል፣ ወንጀል ለመስራት ካልሆነ በስተቀር ማለት ነው። ቅማንት በራሱ ሚሊሻ አካባቢ መጠበቅ አለበት። ህብረተሰቡ ይሄንን መንገድ አለበት ለመንግስት ማለት ለሚመለከተው አካል አካባቢያችን እኛ ተደራጅተን እንጠብቃለን፣ የሚያስፈልገውን ነገር እናደርጋለን። እንዲህ ይሄ ኃይል ግን እንዲመጣብን አንፈልግም። ጸረ ቅማንት ነው። በአስተሳሰቡም በቅማንት ጋር ደም ተቃብቻለሁ ብሎ የሚያስብ ነው፣ የሚገል ነው። እና ከዚህ ጋር ይሄ በአካባቢያችን አይመደብልን። ችግር ካለ እኛ እንጠይቃለን፣ ለሚፈጠር ችግር ራሳችን እንጠብቃለን ማለት አለበት። የመንግስት ሚሊሻ የሚባል አለ፣ የአካባቢ ሚሊሻ ከገበሬው በተውጣጣ እሱ አካባቢውን ይጠብቅ። ህዝቡ ደግሞ ሲንቀሳቀስ ከፍተኛ በሆነ ጥንቃቄ መንቀሳቀስ አለበት። ዝም ብሎ በዘፈቀደ ሲሄድ ብቻውን ያገኙታል፣ ይገሉታል። በቃ ይሄን ነው የሚያደርጉት። ስለዚህ ህብረተሰቡ ጥንቃቄ እንዲያደርግ በተቻለ መጠን ማለት ነው። ምንም ሊምሩት አይችሉም፣ ባገኙት አጋጣሚ ይገላሉ። ህዝቡ አድማ ብተና በሰፈራችን መግባት የለበትም ብለው ከነ ምክንያታቸው ለመንግስት ማቅረብ አለባቸውና ይሄ እንዲስተካከል አካባቢዎቹ ራሳቸው እንዲጠብቁ ቢደረግ ጥሩ ነው እና ይሄ ጥንቃቄ እንዲደረግ ለማለት ነው። ታንኪዩ። መልካም እንግዲህ አድማ ብተናውን በተመለከተ ከዚህ በፊትም ብዙ አንስተናል። ስሙ ራሱ የአማራ አድማ ብተና ነው የሚለው እንጂ አማራ ክልል ያለውን ህዝብ የሚወክል አይደለም። አማራ ክልል እንደሚታወቀው ብዙ አይነት ህዝብ ነው ያለው። ስለዚህ የአማራ አድማ ብተና ብሎ ቅማንትን ይወዳል ወይም ደግሞ የቅማንትን መብት ያስከብራል ወይም ደግሞ የቅማንትን ደህንነት ይጠብቃል ሊባል አይችልም። ከዚህ በፊትም የአማራ ልዩ ኃይል ነበር የሚባለው፣ የአማራ ሰላም አስከባሪ ነበር የሚባለው። ስለዚህ የሚወክለው አንድን ህዝብ ነው ማለት ነው። እንደተባለው ጸረ ቅማንት ወይም ደግሞ ጸረ ሌላ ህዝብ ሆኖ እሱ ወክለዋለሁ የሚለውን የአማራን ህዝብ ብቻ ነው ደህንነቱን ለማስጠበቅ እዛ የሚመጣው ማለት ነው። እውነታው ግን የራሱን አማራ የሚባለውን ህዝብ ማስጠበቅ ባይችል፣ ሌላውን የመከላከያው የማይገባው ከዚህ በፊትም ጥምር ጦር የሚባል አለ። በነገራችን ላይ ጥምር ጦር ማለት ጸረ ሽምቁ፣ ሚሊሻው፣ ሰላም አስከባሪ፣ አድማ ብተና ምናምን እያሉ ከመከላከያው ጋር በአንድ ላይ አጣምረው ያቋቋሙት ማለት ነው። አስተኳሽ ነው፣ ከውስጡ ሆኖ አስተኳሽ ነው። እያንዳንዱ በአማራ ክልል እያንዳንዷ ቦታ ላይ ጥቃት የሚደርስበት የመከላከያ ሰራዊት ካየ በቃ የሚያስተኩሰው ከውስጡ ነው፣ የሚያስመታው ነው። ለምሳሌ ከትላንትና በፊት ደንበጫ ከተማ በሞርታር አስደብድቦታል። መከላከያውንም ከተማውን እዛ ውስጥ ቁጭ ብሎ ማለት ነው። ጸረ ሽምቁ አድማ ብተናው ምናምን እየጠቆመ ይሄ ነው እየሆነ ያለው። መከላከያው ጠንቅቆ ያውቃል፣ ግን ምንም ማድረግ ስለማይችል ካድሬው እንደፈለገ ስለሚዘውረው ስለምናውቀው ይሄንም እያየ እየተመታ እየተማረከ እየቆሰለ እየተዋረደ ዝም ብሎ ይቀጥላል ማለት ነው። ያም ሆነ ይህ ግን እንደተባለው ህዝቡ ራሱን መጠበቅና በራሱ በአካባቢ ባሉ ሚሊሻዎች አካባቢ የሚጠብቅ የሚለውን መልእክት መጨመር ፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ ነበረን ወቅታዊ ጉዳይ ይህን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።